ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ዓለምን ጉድ ያስባለ ቪዲዮም ዝሙት ወይስ አምልኮም? ይህም ቪዲዮ ሼር ማድረግ እንዳይኖር ሁላችሁም እስከ መጨረሻው አዳምጡኝ። ይህ በምስሉ ላይ የምትመለከቱ ቪዲዮም ኖርማል አዳራሽ እንዳይመስላችሁ። የክርስቶስ ስም የሚጠራበት በክርስቶስ የሚነገድበት የሐሰተኛ ነቢያት አዳራሽ ነው። ዝሙት ወይስ አምልኮ? ይሄን ለእናንተ ትቼዋለሁ። የማቴዎስ ወንጌል ምዕራፍ 7 ከቁጥር 21 እስከ 23 ድረስ በሰማይ ያለውን የአባቴን ፍቃድ ሳይፈጽም ጌታ ሆይ የሚለኝ ሁሉ ወደ መንግሥት ሰማያት አይገባም። በዚያን ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርምን? በስምህ አጋንንት አላወጣምን? በስምህ ታምራትን አላደረግንምን? ይሉኛል። በዚያን ቀን ከቶ አላቋቸውም ይላል ኢየሱስ ክርስቶስ። ተመልከቱም፣ ዝሙት ወይስ አምልኮም? እግዚአብሔር ይገሥጻችሁ። ሰላምና ጤናን አብዝተን ተመኘን። የተወደዳችሁ የኖር አድማጭ ተመልካቾቻችን እንኳን አደረሳችሁ በቅድሚያ ማለትን እንፈልጋለን። የአብይ ጾም የመጨረሻይቱ ሳምንት ሕማማት ላይ እንገኛለን። ከሕማማት ጋር በተያያዘ ሰፋ ያለ ቆይታ የምናደርግ ይሆናል። እንዲሁም ደግሞ በመረጃዎቻችን ወደ እናንተ የምናደርሰው እፎይ መመለሱን ሰምተናል። ከእፎይ ጋር በተያያዘ ወሳኝ የሆኑ መረጃዎችን ይዘናል። እሱን ታደምጣላችሁ። እንዲሁም ደግሞ እፎይ ከአቡነ አብርሃም ጋር በተያያዘ ወሳኝ የሆነ መልእክትን አስተላልፏል። አቡነ አብርሃም ደውለውልኝ ከለከሉኝ ሲልም እንግዲህ የገለጸው መረጃ አለ። እሱን ወደ እናንተ እናደርሳለን። በተጨማሪነትም በወላይታ አካባቢ ላይ የተሰሙ እጅጉን አስገራሚ፣ አስደንጋጭና አሳዛኝ የሆኑ ክስተቶችም አሉ። ህዝበ ምዕመኑ ወደ አደባባይ ወጥቶ ሰላማዊ ሰልፍን እያደረገ ይገኛል። በእንባ ሆነውም እንግዲህ ድምጻቸውን እያሰሙ ይገኛሉ። ጉዳዩ ምንድን ነው የሚለውን ወደ እናንተ እናደርሳለን። አብራችሁን ቆዩ። ከሕማማት ጋርም በተያያዘ እንደዚሁ ሰፋ ያለ መረጃዎችንና ትምህርቶችን መመልከት ያለባችሁ፣ ይህንን ነገር ሳትሰሙ ይህንን መረጃ ወይም ደግሞ ይህንን ትምህርት ሳትሰሙ ሕማማት ማለፍ የለበትም የምንለውን እንግዲህ ወደ እናንተ ይዘን ቀርበናል። ኖር ይቀጥላል። የዘንባባ ዝንጣፊ ይዘው ሆሳዕና ያሉት በንጋታው ግን ይሰቀል ብለዋል። አሁንም ደግሞ ጭንቅላታቸው ላይ ዘንባባ ያሰሩ ኢየሱስ ያድናል ሲባሉ ይቃወማሉ። እሺ፣ ለእነዚህ ልጆች መልስ ለመስጠት ሳይሆን ልጆቹን ምን አይነት ቤተሰብ እያሳደጋቸው እንደሆነ ለመግለጽ ነው ይህንን ቪዲዮ የምሰራው። በደንብ ኮፒ ሊንክ እና ሼር አድርጉት። እንግዲህ እንደ ተከታተላችሁት ነው ልጆቹ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢየሱስ ክርስቶስ ጠላት እንደሆነች አድርገው ነው ሲናገሩ ምን ሰማው ማለት ነው። ለምን ዛሬ በጭንቅላታቸው ዘንባባ ያሰሩ ኢየሱስ ክርስቶስ ሲባል ደስ አይላቸውም፣ ኢየሱስ ያድናል ሲባል ደስ አይላቸውም የሚል አገላለጽ ገልጸዋል። በእነዚህ ልጆች ውስጥ የምንመለከተው ቤተሰቦቻቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ምን አይነት አማኞች እንደሆኑ በምን አይነት ነገር እንደሚገልጹላቸው ነው የምንመለከተው። ትናንትና ዘንባባ አንጥፈው ሆሳዕና በአርያም ሲሉ የነበሩት በማግስቱ እንግዲህ ይሰቀል ይወገር ሊሉ ይችላሉ። ዛሬ ላይ ያለችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ግን ዛሬ በጭንቅላታቸው ዘንባባ ቢያስሩ፣ በእጃቸው ዘንባባ ቢያደርጉ ነገን ኢየሱስ ክርስቶስ ይሰቀል ሊሉ አይደለም። በዛ ዘመን የነበረውን ዛሬ ሆሳዕና ነበረ ብለው ነው የሚያስቡት። ነገን ጀምሮ እኮ የጌታን የኢየሱስ ክርስቶስን ሕማሙን፣ መከራውን፣ ችግሩን ሁሉ እየታሰበ ሕማማት ተብሎ እስከ ትንሣኤ እንኳን በሐዘን ውስጥ ተሆኖ ነው የክርስቶስን ሕማም የምናስበው ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች የኢየሱስ ክርስቶስ የጌቶች ጌታ፣ የአማልክት ሁሉ አምላክ፣ የነገስታት ሁሉ ንጉሥ እንደሆነች ታምናለች ማለት ነው። እኛ የምንቀበለው ኢየሱስ ክርስቶስ የጌቶች ጌታ የንጉሶች ሁሉ ንጉሥ አምላክ እንደሆነ ነው እየተቀበልን፣ አምላክ ነው ብለን ነው የምንቀበለው። አምላክም ስለሆነ ማለት ነው እንጂ በንጋታው ይሰቀል የምንል አይደለም። ይህን ያህል ጥላቻ እንዳለን አድርጎ መውሰድ ትክክል አይደለም። የምንቃወመው ለምንድን ነው? እኛ ጋር ያለው ኢየሱስ ክርስቶስና እናንተ ጋር ያለው ኢየሱስ ክርስቶስ አንድ አይደለም። ስሙ ብቻ ነው ተመሳሳይ። ምክንያቱም እኛ ጋር ያለው ኢየሱስ ክርስቶስ ምንድን ነው? አምላክ ነው፣ ፈራጅ ነው፣ ንጉሥ ነው። እነሱ ጋር ያለው ኢየሱስ ክርስቶስ ገና ለገና ያማልደናል ሁሉ የሚሉት ነው። ይሄ ነው የተለያዩ ልዩነቶች ስለሚኖሩ ነው እንጂ ዛሬ ዘንባባ አስረን ነገ ይሰቀል፣ ነገ ይገረፍ፣ ነገ ይሙት የምንል አይደለንም። ይልቅ ግርፋቱን፣ ሕማማቱን፣ የደረሰበትን መከራ እያሰብን ስለኛ ሲል ይህን ሁሉ ዋጋ ከፈለ ብለን
እናዝናለን፣ ሕማሙን እናስባለን እንጂ ኢየሱስ ክርስቶስን የምናሰቅል አይደለም። ይልቅ የተሰቀለውን ኢየሱስ ክርስቶስን ምን እንላለን? እንሰብካለን። ስለዚህ እኛ ደግሞ እነሱን መክሰስ እንችል ነበረ። ስለዚህ ያደረግነው ምንድነው? እሱ ይህንን አጋጣሚ ተጠቅመን የእነሱ ክስ ወድቆ ሆኗል፣ እኛ ክስ መክሰስ እንችላለን። ስለዚህ ወደ ክስ ነው ቀጥታ የገባ ነው። ክስ ገባን። ከህግ አካላቶች ጋር በሙሉ ተመካከርን። እያንዳንዱን መረጃዎች ሰበሰብን። ቪዲዮ ወደ 100 ቪዲዮ ተሰበሰበ። መጽሐፍቶች ወደ 150 መጽሐፍቶች ክርስትና ላይ የተጻፉ ክርስትናን የሚያንቋሽሹ በክርስትና ላይ የተነገሩ ጽርፈቶችን እንዳለ ሰበሰብን። በጣም አድካሚ ነው። እነኝም መጽሐፍቶች መሰብሰብ፣ እነኝም መረጃዎች መሰብሰብ በጣም አድካሚ ነበረ እና እንግዲህ ምን ሊመጣ ነው ብላችሁ ጠብቁ። ስለዚህ ባክፋየር ማድረግ እንችላለን። እያንዳንዳቸው ተጠያቂ የሚሆኑበትን ያላወጣናቸው እዚህ ቪዲዮዎች ብዙ ቪዲዮዎቻቸው መረጃዎችን ሰበሰብን፣ ብዙ መጽሐፍቶችን ሰበሰብን። ከዛ እነኚህ ወደ መግለጫም ከመውጣታቸው አስቀድሞ እንደ ኢትዮጵያ ኦርቶዶክስ ሃይማኖት ቅድሚያ ምንድነው እሱ ቋሚ ሲኖዶሱ መመልከት ነበረበት። ቋሚ ሲኖዶሱ እንዲመለከት እንትኖቹ መግለጫዎቹ ተጻፉ፣ እያንዳንዳቸው እንትን ተባሉ፣ ወደዛ እንዲመራ ከህግ አካላትም ከቤተክርስቲያኒቱ ህግ አካላትም መመሪያ ተሰጠ፣ ወደዛ እንዲሄድ ሆነ ማለት ነው። እናንተም ስጠብቁ ነበረ፣ ያው መግለጫ ይሰጣል እያላችሁ ስጠብቁ እንደነበረ አስታውሳለሁኝ። በጉጉት እየጠበቃችሁ ነበር፣ ከነገ ዛሬ መግለጫ ይወጣል እያላችሁ ማለት ነው። ከዛ በኋላ ምንድነው የሚሆነው? በሚያሳዝን ሁኔታ ቋሚ ሲኖዶስ ጳጳሳቶቹ ፈቃደኛ ነበሩ። ህጉ ወደኛ አምጡት፣ እኛ እናጸድቀዋለን፣ ክስ እንመሰርታለን ብለው ፈቃደኛ ነበሩ። ነገር ግን ወደዛ ለመድረስ ስራ ምክትል እንትኑ ወደዛ መምራት ነበረባቸው። አቡነ አብርሃም አልፈቀዱልንም። እሳቸው ባለመፍቀዱ በህግ አካላት በቤተክርስቲያኒቱ እንትን እያንዳንዱ የጸደቀውና እነሱን ሊያስጠይቃቸው የሚችልበትን አጋጣሚ እኛ መክሰስና እነሱን ተጠያቂ ማድረግ ምንችልበትን ውድቅ እንዲሆን ሆኗል ማለት ነው። ስለዚህ እሳቸው ፈቃደኛ ባለመሆናቸው በእሳቸው ምክንያት ወደዛ ሳይሄድ ቀርቶ ውድቅ ሆኖብናል ማለት ነው። የሊቃውንት ጉባኤ እንትኑም አምጡ ወደኛ የተነሱትን ጽርፈቶች ምላሽ የሚያስፈልጋቸውንም ምላሽ እንሰጣለን፣ በህግ የሚጠየቁትንም በህግ እንጠይቃለን ብለውን ነበረ። እንግዲህ ወደዛ ለመሄድ አሁንም አቡነ አብርሃም መፈቀድ ነበረባቸው። አቡነ አብርሃም ሊፈቅዱልን አልቻሉም። ጋርቤጅ ውስጥ ጨምረውታል ማለት ነው። በህግ አካላት ረቆ የጸደቀውንና የቤተክርስቲያኒቱ እንትኖቹ የያዙትን ብናል ማለት ነው። ስለዚህ ያለው አማራጭ በህግ እኛ መክሰስ እንዳንችል አቡነ አብርሃም አግደውናል፣ ከልክለውናል። እሱን ለምንድን ያደረጉት ደውላችሁ ጠይቋቸው፣ ምናውቀው ነገር የለም። ነገር ግን መጨረሻ ላይ የህግ አካላትም ይህንን ኬዝ የቤተክርስቲያኒቱ የህግ አካላትም እንዳይከሱት ወይንም ደግሞ ወደዛ እንዳይሄዱም ክልከላ እንደተደረገባቸው በኋላ ላይ ሰምቻለሁኝ። ይህንን ያደረጉት ያው ከእሳቸው ጋር በተያያዘ ነው። እሳቸው ለምን አደረጉት? በፊት ጠንካራ እንደሆኑ እኔ የምወዳቸው አባት ናቸው። ማቀው ነገር የለም። ነገር ግን በኋላ ላይ ለራሳቸው ኬዝ ፈልገውት ስልጣን ማግኛ ማለት ነው፣ ከመንግስት ጋር መደራደሪያ። ይኸው እኔ እንደዚህ እየተበደልን እኔ ሆን ብዬ እኔ ነኝ የማረግበው ነገር ለማለት ይመስላል። ማለትም ያው ቤተክርስቲያን እየተሰደበች እኔ ዝም እያልኩ ነው እንጂ ሊከሱ ይፈልጋሉ። ስለዚህ እኔ ነኝ ማረጋጋው ለማለት ደህንነቶችን ሰብስበው መረጃዎቻችሁን ስጡን፣ ደህንነቶች ይመጣሉ ብለውን ነበረ። የአቡነ አብርሃም ጻፊያቸው ይህንን ነግሮን ነበረ። አይ ባትከሱ ጥንቅር ብላችሁ ቅሩ፣ መረጃዎቻችንን አንሰጣችሁም፣ ከፈለጋችሁ ራሳችሁ ሰብስባችሁ እንደ አዲስ ክሰሱ፣ አንሰጥም በቃ መረጃዎቻችንን እኛ ትተናል፣ ክሱን ከእናንተ ጋር ባለን ሁኔታ በእንደዚህ አይነት ሁኔታ እናቋርጣለን በሚል አቋርጠናል ማለት ነው። ያለው ሁኔታ ይህን ይመስላል።
በትናንትናው ዕለት እንግዲህ እነዚህ ቤተክርስቲያንን ሲያዋርዱ የነበሩ ሰዎች በህግ ጥላ ውስጥ መግባታቸው ወይም ደግሞ ፖሊስ መያዙን ዜናዎችን እየሰማን ነው። ይህን ያደረጉት ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህግ ባለሙያዎች አብይ ኮሚቴ የሚባለው ነው። ለነሱ ትልቅ አድናቆትና አክብሮት አለኝ። ለራሳቸውም ቢሆን ያደረጉት ማለት ለራሳቸው ማለት ቤተክርስቲያን ውስጥ አማኝ እስከሆኑ ድረስ ለቤተክርስቲያን የሚያደርጉት ለራስ ማድረግ ነው። ስለዚህ ያንንም ቢሆን በጣም ሊመሰገኑ ይገባል። ያኔ አልሰሩም ብለን ባሰብን ሰዓት ወተን እንደተቸናቸውና እንዲሁም ምን እየሰራችሁ ነው እንዳለን ሁሉ ዛሬ ላይ ደግሞ ሲሰሩ ደግሞ ወተን ማበረታታትና መደገፍ አስፈላጊ ነው። ስለዚህ ይበል የሚያስፈልገው ምክንያቱም እንደነዚህ አይነት ባለጌ የሆኑ ሰዎች ከዚህ በኋላ ቦታ ሊሰጣቸው ጊዜ ሊሰጣቸው ስለማይገባ። ነገር ግን አንድ መጠየቅ የምፈልገው ጥያቄ ምንድነው እነዚህ ሰዎች ብቻ ሳይሆኑ እነዚህም ጭምር ቤተክርስቲያን ላይ አፋቸውን እየከፈቱ ያሉ ሰዎች አሉ አሁንም ድረስ ሚዲያ ላይ። ስለዚህ እነሱንስ በምን አግባብ ነው ወደ ህግ ለማቅረብ ያሰባችሁት? በውስጥ እየሰራችሁ ከሆነ ይበል የሚያስብለው ነው። እንግዲህ ቀጣይ ደግሞ እንደነዚህ ሰዎች ውጤቱን እንሰማለን። ነገር ግን ካልታሰበበት ደግሞ እነዚህንም ሰዎች ለህግ አቅርባችሁልን እንደነዚህ አይነት ያሉ ሰዎች ዳግም ወደፊት ሊመጡ ያሰቡትንም ጭምር ገና ከመጀመሪያው አርፈው እንዲቀመጡ እንድታደርጉልን ስል እንደ አንድ ኦርቶዶክስ ጠይቃለሁ። ለእስካሁኑ ስራችሁ ግን ምስጋና ይገባችኋል። የተዋሕዶ ልጆች ተነሱ። ወላይታ ላይ መንግስት አረካ ከተማ ላይ የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን ይዞታ እየቀማ ለሌላ ግለሰብ እየሰጠ ይገኛል። መሬቷን በግፍ የተቀማችው ገዳም ይግባኝ መጠየቋ ተሰምቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በወላይታ ሀገረ ስብከት የአረካ መካነ ሕይወት አቡነ ገብረ መንፈስ ቅዱስና ቅድስት አርሴማ አንድነት ገዳም መሬት የሆነው 50 ሺህ ካሬ ሜትር የዞኑ ፍርድ ቤት ለ5 ግለሰብ እንዲሰጡ ውሳኔ መስጠቱ ሰሞንኛ መነጋገሪያ ርዕሰ ጉዳይ ሆኗል። ይህንንም አስመልክቶ እንግዲህ ህዝቡ አደባባይ ወጥቶ ሰላማዊ ሰልፍን እያደረገም ለመመልከት ችለናል። ይህንን ለማጣራትም ከሀገረ ስብከቱ ዋና ስራ አስኪያጅ መላከ ሰላም ቡኪቻ ኢንጋ ከተቋማችን ጋር በስልክ ባደረጉት ቆይታም የሚከተለው መረጃ ሰጥተዋል ሲል ተዋሕዶ ሚዲያ ማዕከል ዘግቧል። ከ1952 ዓ.ም ጀምሮ ከአውራጃው ገዢ ደጃዝማች ወልደ ሰማያት ገብረ ወልድ አማካኝነት በተበረከተው ይዞታ መነሻነት ሃይማኖታዊ ግዴታ በመወጣትና ምዕመናንና የከተማው ህዝብን በመንፈሳዊውም በስጋዊውም ትምህርት እየሰጠች እንደነበረና ከ1960ዎቹ አጋማሽ በኋላ በተለያዩ ዓመታት በቁጥር 8 የሚደርሱ ካህናትና መሪጌታዎችም ገዳሙን ለማገልገል የመጡ መሆኑን በእነዚህ ዓመታትም ካህናት አባቶች ማረፊያና መኖሪያ ስላልነበራቸው በወቅቱ የነበረው የቤተ ክርስቲያኒቱ አስተዳደር ለእነዚህ አገልጋዮች የቤተ ክርስቲያኑ ግቢ አናሳ ስለነበረም እንግዲህ አገልግሎታቸው እስከሚያበቃበት ድረስ አርሰው ምርት እንዲያገኙም በደሞዝ መልክ ወስነው እንግዲህ መሬት ላይ እንዲያርፉም ሆነዋል። ይህ በእንዲህ እያለ ከ8ቱ አገልጋዮች 6ቱ በህይወት የሌሉ ሲሆን አንደኛውም በወቅቱ በጥበቃና በሌላ አገልግሎት የተሰማሩና በህይወት ያሉም ናቸው። ከ1990ዎቹ አጋማሽ ጀምሮ ግን ከገዳሙ አገልግሎት በራሳቸው ጊዜ መውጣታቸውን ለመረዳት ተችሏል ሲሉም ገልጸውልናል። ነገር ግን ከ6ቱ በህይወት ከሌሉት ካህናት አብራክ የተወለዱ ልጆች የቤተ ክርስቲያንን ይዞታ ሳይት ፕላንና ካርታ ያለውን የአባታቸውን መሬት ነው በማለት ገዳሙን በሸንጎ ፊት በማቆም እየከሰሱ ቆይተዋል ያሉት ስራ አስኪያጁም ከዚህ ቀደምም የከሳሽ ቤተሰቦች ካህናት ይዞታው የገዳሙ መሆኑንና ገዳሙ ለልማት ሆነም ለሌላ አገልግሎት ቦታውን በሚፈልግበት ወቅትም ለመልቀቅ ቃል በመግባትና የገቡት ቃል በጽሁፍና በፊርማ አረጋግጠውም ነበርም ብለዋል። ከሀገረ ስብከቱ ዋና ስራ አስኪያጅ በተጨማሪም ለሚዲያዎችም መረጃ የሰጡ አገልጋዮችና ምዕመናንም አሉ። ከካህናት ቤተሰቦች መካከል የሆኑት አንደኛው መላከ ሰላም ቀሲስ ብርሃኑ ምህረቴም ሲሆኑ ሁለተኛው ደግሞ ቀሲስ ምህረቴ ከበደ ካሴ ይባላሉ። ሶስተኛው እማሆይ አባይነሽ ብርሃኔ የመርጌታ ሳህሉ አስታርቂ ባለቤት ሲሆኑ በገዳሙ ለረጅም ዓመታት ያገለገሉ መሆናቸውን እንግዲህ ጠቅሰው ይዞታው የገዳሙ መሆኑን እነሱም ወደ ገዳሙ የተጠጉት ለማገልገል እንጂ ይዞታውን ለመቋደስ እንዳልሆነ ከገዳሙ ጋር በመዋዋለም ስምምነት መፈጸማቸውን እንግዲህ አስረድተዋል። አያይዘውም ከላይ የጠቀስናቸውን 3ቱ አገልጋዮችም ከከሳሾቹ ወንድሞቻቸው ሲሆኑ በተደጋጋሚም ለመወያየት ቢሞክሩም አለመሳካቱን ገልጸዋል። ከከሳሽ ቤተሰብም በኩል የከፍተኛ ፍርድ ቤቱ ዳኛ በባዶ እጅ ለከሰሱት ቤተሰብም ኢፍትሃዊ በሆነ መልኩ ከምንም ተነስቶ 50 ሺህ ካሬ ለካህናት ቤተሰብ እንዲሰጣቸው ያስወሰኑ ሲሆን ከፍተኛ ፍርድ ቤቱም የወሰነውን ኢፍትሃዊ ውሳኔም በመቃወምም እንግዲህ በአረካ ከተማ የሚኖሩ
የሚኖሩ መላው ኦርቶዶክሳውያን ከቀናት በፊት የገዳሙ ይዞታ ተላልፎ እንደማይሰጥ በመስማማት ቀጣይ መሄድ እስካለባቸው ቦታ ድረስ እንደሚሄዱ አሳውቀው እንደነበረም አክለዋል። በጉዳዩ ላይ የሀገረ ስብከቱ ዋና ስራ አስኪያጅና መረጃውን የሰጡት አገልጋዮችም እንዳስረዱን ውሳኔው የግብር የካርታና ፕላን እንዲሁም መሰል ህጋዊ ማስረጃ ያላት ገዳሟ ሆና ሳለ የዞኑ ፍርድ ቤት ግን ለከሳሾች የፈረደ ሲሆን ይህንን ፍርድም ተገቢና የቅድስት ቤተክርስቲያንን መብት ያላከበረ በመሆኑ ይግባኝ የተባለ ሲሆን የይግባኝ ቀጠሮውንም እንግዲህ ለግንቦት 12 2017 ዓ.ም በወላይታ ዞን ከፍተኛ ፍርድ ቤት መስጠቱን ለማወቅ ችለናል። እና በሆሳዕና ደግሞ ያየነው ምንድነው? ጌታችን ኢየሱስ በታላቅ ክብር ወደ ኢየሩሳሌም መግባቱ። ታዲያ ግን በታላቅ ክብር ወደ ኢየሩሳሌም መግባቱ ይመጣበት ዘንድ ላለው ለሞቱና ለመከራው እንደ መንገድ ጠርጊያ ነበር። እንዴት እንደሆነ ትንሽ ነገር ላስታውሳችሁ። ጌታችን ኢየሱስ በትንቢተ ዘካርያስ ላይ የተነገረውን ቃል ይፈጽም ዘንድ በአህያ ላይ ሆኖ ወደ ኢየሩሳሌም በታላቅ ክብር ገባ። በታላቅ ክብር የተባለበት ምክንያት አንድም ለምንድን ነው? በርካታ ቁጥር ያላቸው ህዝቦች ኢየሱስን ከበው ማመስገን ጀመሩ። ወደ ውስጥ ሲገባ ኢየሱስን እየተቀበሉ ምን እያሉ? ሆሳዕና ለዳዊት ልጅ፣ ሆሳዕና በአርያም፣ በጌታ ስም የሚመጣ የእስራኤል ንጉሥ፣ አረ የተባረከ ነው እያሉ ጮሁ ይላል ወንጌል። እና ከፍተኛ የሆነ ጩኸትን ሲያሰሙ እንመለከታለን። የዘንባባ ዝንጣፊን ይዘው እና እዚህ ንግግራቸው ላይ ደግሞ ብዙ ምስክርነቶች አሉ። ለምሳሌ የዳዊት ልጅ ሲሉት ኢየሱስን ኢየሱስ አንተ መሲያችን ነህ እያሉት ነው። ምክንያቱም መሲህ የሚመጣው የዳዊት ልጅ ሆኖ የዳዊት ዘር ሆኖ ስለሆነ ማለት ነው። እግዚአብሔር አምላክ ለዳዊት ምን ብሎ ስለማለ ከወገብ ፍሬ በዙፋን አኖራለሁ። ሰው በዚህ መሃል ደግሞ እንደማይጸጸት ተናግሯልና አይሁዳውያኑም የሚጠብቁት ነቢያትም የመሰከሩለት ይመጣ ዘንድ ያለው መሲህ የዳዊት ዘር የዳዊት ልጅ እንደሆነ ነው። ኢየሱስም በሌላ ስፍራ ሲናገር እኔ የዳዊት ስርና ዘር ነኝ አለ። ሰው የዳዊት ልጅ ሲሉ መሲያችን ነው ብለው እየመሰከሩ ነው። ይህ ብቻ ደግሞ አይደለም፣ በጌታ ስም የሚመጣ የእስራኤል ንጉሥ ብለው የተናገሩለት የተባረከ ነው። የእስራኤል ንጉሥ አንተ ነህ፣ ንጉሳችን አንተ ነህ፣ መሲያችን አንተ ነህ እያሉ መሰከሩ። ፕላስ ደግሞ በጌታ ስም የሚመጣ ማለት ደግሞ ከጌታ ዘንድ ለእኛ የመጣልን ብለው ሲመሰክሩን በጌታ ስም የሚመጣ ብሎ ሲናገሩ ራሱን ያልሾመ ይልቁንም ቀጥታ ጌታ ለእኛ የላከልን ብለው እየተናገሩ ነው። እና ይህ አንዳንድ ፈሪሳውያኖችን አስቆጣ። በጣም የሚያስገርመው ግን ወንድሞቼና እህቶቼ ምንድነው? አይሁዳውያን ብቻ አይደሉም፣ ኢቭን የግሪክ ሰዎች ራሱ ታላላቅ ተአምራቱን ሰምተው ኢየሱስን እናየው ዘንድ እንወዳለን ብለው መጥተው ነበረ። እና አንዳንድ ፈሪሳውያን ግን በዚህ ላይ ቁጣን አስነሱ። ለምን? በዛ ሰዓት የነበሩ አንዳንድ አይሁዳውያን ሲጠብቁት የነበሩት ኢየሱስን እንዴት ነው? እንደው ፈረስ ላይ ሆኖ እየተዋጋ ጦሩን ይዞ የሚመጣ አንድ ንጉሥ ነበር የሚጠብቁት። ጌታችን ኢየሱስ ግን በጣም ፍጹም ትሑት ሆኖ በፈረስ ላይ ጦሩን ይዞ ሲጠበቅ ዝቅ ብሎ በአህያ ላይ ተጭኖ ወደ ኢየሩሳሌም ገባ። ወደ ኢየሩሳሌም ይገባና የምርም ግን ንጉሥ ነውና ወደ ንግስናው ነው የሚሄደው ወደሚከብርበት። ኢየሱስ ግን የሚነግሰው መስቀል ላይ ነበረ። መስቀል ላይ ጠላትን ሁሉ መደምሰሱን ይፈጽማል። ጌታችን ኢየሱስ በመስቀል ላይ ተፈጸመ አለ። ጠላትን ሁሉ የሚያፈርሰው መስቀል ላይ ይሆናል። እና ይህ ነገር ህዝቡ በዛ ደረጃ መቀበሉ ፈሪሳውያኑ ክርስቶስ ኢየሱስን ወደ ስቅለት እንዲያመሩት ምክንያትም ጭምር ይሆን ነበር። ለዛ ነው ጌታ ኢየሱስ ዝቅ ብሎ ምን ብሎ የተናገረው? የሰው ልጅ ይከብር ዘንድ ሰዓቱ ደርሰዋል አለ። ስለዛ ይህች የሕማማት ሰሞንን የምናከብረው ከሆሳዕና ቀጥሎ ያለውን ማለት ነው የመከራውን ጊዜ የምናስብበት ነው። የመከራውን የጌታችን የመከራን ጊዜ ስናስብ እንደው የሆነ ሰዓት ላይ የሆነ መከራ እንደደረሰበት ብቻ በማሰብ ሳይሆን ያ መከራ ደግሞ ለእኛ ብሎ እንደሆነ አምላክ ሲሆን በፍጥረቱ እጅ ያየው መከራ እንደሆነ አምላክ ሲሆን የባህሪያን መልክ ይዞ ደግሞ የተቀበለው መከራ እንደሆነ እያሰብን እኛም ደግሞ ክርስቶስን በመከራው እንድንመስለው የሚያስገነዝበን እንድናስታውሰው በደንብ የሚያደርገን ነገር ነውና ሰሞነ ሕማማት የሚጸለየው ጸሎት ምንድን ነው የሚል ጥያቄ ደረሰኝና እስቲ ለእናንተ ላካፍላችሁ ብዬ ነው። ሰላም እንዴት ናችሁ? እኔ ዲያቆን አብርሃም ነኝ። ስለ ሰሞነ ሕማማት እናውራ። ሕማማት ማለት ሕማም ከሚለው ግስ የወጣ ነው። መከራን፣ ስቃይን ነው የጌታችን የመድኃኒታችን የኢየሱስ ክርስቶስን ሕማምና ስቃይ መከራውን ለኛ ያደረገውን ዋጋ የምንመለከትበት ወይንም የምናስብበት ወቅት ነው። ከሰኞ እስከ ዓርብ ያለው ጊዜ የፊታችን ሰኞ እስከ ዓርብ ያለው ጊዜ የጌታችን የመድኃኒታችን የኢየሱስ ክርስቶስን ሕማም የምናስብበት ጊዜ ነው። በዚህ ወቅት የሚደረጉ ጸሎቶች ምንድን ናቸው የሚል ጥያቄዎች መጥተዋል። እንደ መልኮች ይደገማሉ ወይ?
ይደገማሉ፣ መልኮች ይደገማሉ። ውዳሴ ማርያምም አይቋረጥም፣ ዳዊትም አይቋረጥም። ምክንያቱም ነገረ ድህነት ተፈጽሟል። ይሄ ወደኋላ ሄደን የምናስብበት ነው እንጂ የሚቋረጥ ጸሎት የለም። ሁሉም ጸሎቶች ይደረጋሉ። ሰላምታ የሚባሉ ጸሎቶችም ሳይቀሩ ይደረጋሉ። መልክአ ሕማማት ራሱ አንዱ ሰላምታ ነው አይደል? ሰላም እየተባለ ስለሚባል መልክአ ሕማማት ሌሎቹ መልኮች ይደገማሉ። ግን በአብይ ድምፅ ማይባሉ አሉ ማለት ከፍ ተብሎ የማይጸለዩ ጸሎቶች አሉ። በለሆሳስ የሚታለፉ ጸሎቶች አሉ። አንዳንድ ቀለሞች ግን ምንም የሚቋረጥ ጸሎት የለም በሕማማት ወቅት ማለት ነው። ስለ ስግደት ስናወራ ደግሞ ይሄ በአበይት በዓላት ወይም ይሄ እነዚህ ግዝት በዓላት ላይ የእመቤታችን በ29 የቅዱስ ሚካኤል እና ቅዳሜና እሁድን ጨምሮ እንዳሉ እንደዚህ ያለ በዓላት በሰሞነ ሕማማት ወቅት ቢገቡ ይሰገዳሉ ወይ? ምንም ነገር ከሕማም አይበልጥም። ስለዚህ በሰሞነ ሕማማት ውስጥ የእመቤታችን በዓል ቢገባም ሌሎችም ክብረ በዓሎችም ቢገቡ ይሰገዳሉ። ስግደት አይቋረጥም። ስግደት ደግሞ ሲሰገድ 21 ምናምን አይደለም። ሰውነታችሁ እስኪዝል እስኪሰማችሁ እስኪያማችሁ ድረስ የሚሰገድበት ወቅት የዚህ የሰሙነ ሕማማት ወቅት ነው እና በቤተ ክርስቲያናችን ግብረ ሕማማት የሚባል ትልቅ መጽሐፍ አለ። ከነቢያት ከነ ኢሳያስ ከተለያዩ መጽሐፎች ተወጣቶ ከብዙ ሊቃውንት መጽሐፍ ተወጣቶ የሚጸለይ ጸሎት ነው እና 24 ሰዓት ነው ጸሎቱ፣ አይቋረጥም። በተቻለ መጠን አንድ ክርስቲያን የዚህን የሕማማት ወቅት ላይ ሄዶ መሳተፍ በጣም ተገቢ ነው። ማቋረጥ ፈጽሞ ክልክል ነው። ቢያንስ 1 ሰዓትም 2 ሰዓትም ትሆን ቤተክርስቲያን ሄዶ የዚህን የሕማሙን ነገር ሰምቶ በቀን ውስጥ የሕማሙን ነገር አስቦ መምጣት። ጾም በዚህ ወቅት የሚጾሙ ጾም ውስጥ እስከ ምሽቱ 1 ሰዓት ድረስ ይጾማል ማለት። ስለዚህ ጸሎት አይቋረጥም። የግል ጸሎቶቻቸው አይቋረጡም። በአብይ ቤተክርስቲያን ግን በአብይ እንዲያሰምታ ማትላቸው ቀለሞች አሉ። የእናንተ ግን የምታደርጉትን ጸሎቶች ማቋረጥ የለባችሁ ማለት ነው። ጸሎቱ ይቀጥላል። ስግደታችሁም ቁጥር አልባ ስግደት ነው የሚሆነው ማለት 7 24 ምናምን የሚባል ስግደት አይደለም። በቃ ቁጥር አልባ ነው ማለት ሰውነታችሁ እስኪዝል ድረስ ትሰግዳላችሁ ማለት ነው። ጾሙ እስከ 1 ሰዓት ነው፣ እስከ ምሽቱ 1 ሰዓት ነው። እንግዲህ ሌሎችም ጥያቄዎችን እንመልሳለን። መልካም የሰሞነ ሕማማት የጌታችንን ሕማም የምናስብበት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ደግሞ ረድኤት በረከት ከሕማሙ ተካፋይ እንዲያደርገን መልካም ፍቃዱ ይሁን።